ውሃና ቅድስት ቤተክርስቲያን ወይም ኦርቶዶክስ ብቻ ሳይሆን ውሃና ስነ ፍጥረት ከጥንት ነው የሚተዋወቁት። እግዚአብሔር ፍጥረታትን መፍጠር ሲጀምር ፍጥረታትን ከፈጠረባቸው 4 ባህሪያት መካከል አንደኛው ውሃ ነው። እሳት፣ ነፋስ፣ ውሃና አፈርን ተጠቅሞ ፍጥረታትን ፈጥሯል። እንግዲህ ውሃ ከዚህ ነው የሚጀምረው። እግዚአብሔር ፍጥረታትን እምሃበ አልቦ ሀበቦ ካለመኖር ወደ መኖር በአምላካዊ ጥበቡ አምጥቶ ከውሃ ፍጥረታትን ፈጥሯል፣ ከእሳት ፍጥረታትን ፈጥሯልና ፍጥረታት ከተፈጠሩባቸው ነገሮች መካከል አንዱ ውሃ ነው። ያም ውሃ ከምድር እስከ ሰማይ ሞልቶ ነበር። እግዚአብሔር ፍጥረታት እንደፈጠረ ከምድር እስከ ሰማይ ውሃ ሞልቶ ነበር እና በኦሪት ዘፍጥረት በምዕራፍ 1 መጀመሪያ የምናገኘው ነገር ምድር ባዶ ነበረች ካለ በኋላ የእግዚአብሔር መንፈስ በውሃዎች ላይ ሰፎ ነበር ይላል። የእግዚአብሔር መንፈስ በመጀመሪያ የቀደሰው ውሃን ነው ማለት ነው። የእግዚአብሔር መንፈስ የተገለጠበት የመጀመሪያው ሀብት ውሃ ነው። ቅዱስ ጳውሎስ በመልእክቱ እንደተናገረው ይታወቅ እግዚአብሔር በፍጥረቱ ለፍጥረቱ እግዚአብሔር በፈጠረው ፍጥረት ለፍጥረቱ ይታወቃል ብሎ እንደተናገረው ውሃ የተፈጠረበትን ዓላማም ደግሞ ስናጠና በቅዱሳት መጻሕፍት አድረን የእግዚአብሔርን መንጽህነት ለመግለጥ ወይም ደግሞ ውሃ የተሸከመው የእግዚአብሔርን የሚያነጻ ወይም የሚያጠራ መሆኑን ለማመልከት የተፈጠረ መሆኑን ማየት እንችላለን ማለት ነው። ውሃና ቤተክርስቲያኗ ራሱ የተመሰረተችው በውሃ ነው። እንዴት ማለት ቤተክርስቲያን ከክርስቶስ ጎን በፈሰሰ ውሃ ተመስርታለች። ከክርስቶስ ጎን በፈሰሰ ደም ተመስርታለች። ከክርስቶስ በተቆረሰ ስጋ ተመስርታለች። ስለዚህ ዛሬ አንድ ክርስቲያን አንድ ኦርቶዶክሳዊ የሚሆነው ቤተክርስቲያናዊ ማንነት ወይም ኤክሌሲያስቲካል ፐርሰንሁድ የሚኖረው ተጠምቆ ነው። ያልተጠመቀ የቤተክርስቲያን ልጅ አይደለም። ያልተጠመቁ ሰዎች ካሉ ቤተክርስቲያን ልትኖር አትችልም። የተጠመቁ ሰዎች ህብረት ናት ቤተክርስቲያን። ስለዚህ ኦርቶዶክሳዊነት ራሱ መሰረቱ ውሃ ነው። ውሃ ብቻ አይደለም፣ የእግዚአብሔር መንፈስ ያደረበት ውሃ ከውሃና ከመንፈስ የተወለደ ነው ቤተክርስቲያንን የመሰረታት። ሆረ ኢየሱስ ሆረ ኢየሱስ ሆረ ኢየሱስ ሆረ ኢየሱስ እምገሊላ ሀበ ዮሐንስ። ከባህሪው አንፃርም ብንመለከተው ሊቃውንቱ 3 አይነት ባህሪ ያለው፣ የመጀመሪያው እርጥብነት ነው፣ ሁለተኛው ቅዝቃዜ ነው፣ ሶስተኛው ደግሞ ብሩህነት ነው። እነዚህ 3 ባህሪያት በውስጡ ኑረው በዚህ በቀዳማይ ሰዓተ ሌሊት እንግዲህ ውሃ እንደተፈጠረ ማየት እንችላለን ማለት ነው። እንግዲህ በቅዱሳት መጻሕፍት የመጀመሪያውን የመጽሐፍ ቅዱስ ክፍል ስንገልጥ ኦሪት ዘፍጥረትን ከምዕራፍ 1 ከቁጥር 2 ላይ እንዲሁም ደግሞ የመጨረሻውን የመጽሐፍ ቅዱስ ክፍል የሆነው ራዕየ ዮሐንስን የመጨረሻውን ምዕራፍ 22ን ከቁጥር 2 ላይ ስንመለከት ስለ ውሃ የተለያየ አውድ ይዞ ተጽፎ እናገኛለንና የቅዱሳት መጻሕፍት ጥናት መምህራን እንደሚሉት ከ700 ጊዜ በላይ በቅዱስ መጽሐፍ ውሃ ተጽፏል፣ የተለያዩ ሐሳቦችን ይዞ። ለምሳሌ ያክል እናንሳ ከተባለ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 2 ላይ አሁን ያልነው በውሃ ላይ የእግዚአብሔር መንፈስ ሰፍሮ ነበር በማለት በተለይ የሳክራሜንታል ቴዎሎጂ የምንለው ነገር ቤተክርስቲያን ውስጥ ያለው የሚስጥራትን ትልቅ ቦታ ወይም ደግሞ አምድ የሚይዝ ቦታ ሆኖ እናገኘዋለን። ይሄም የኖስቲክ ወይም ደግሞ የሲሞን ደቀ መዛሙርት የሚባሉ ያነሷቸው የምንፍቅና ሐሳቦች ነበሩ። በተፈጥሮ ላይ ነው የምንፍቅናቸው። ስነ ፍጥረታት ርኩስ ነው፣ ውሃን ጨምሮ ሌሎች ነገሮች የተፈጠሩ ግዙፍ ነገሮች ርኩሳን ናቸው የሚል ሐሳብ ነበራቸውና ያንን ሐሳብ ወደ ትክክለኛ አመለካከት ወይም ደግሞ ያንን ተቃርኖ ይዞ ትክክለኛውን እይታ እንድናይ የሚያደርገን ይህ እግዚአብሔር መንፈስ አስቀድሞ በውሃ ላይ መስፈሩ ነው። ያንንም ሐዋርያት ዲስቅልያ በተባለ መጽሐፋቸው ላይ የእግዚአብሔር ፍጥረታት ሁሉ ውሃንም ጨምሮ ማለት ነው ርኩሳን ሳይሆኑ ቅዱሳን ናቸው የሚል ሐሳብን አንጸባርቀው እናያለን ማለት ነው። በሌላው በኦሪት ዘፍጥረት ምዕራፍ 6 ጀምረን እስከ 9 ድረስ ባሉት ምዕራፍ ውስጥ ውሃ የመንጻትን የመታደስን የእግዚአብሔርን ፍትህና የእግዚአብሔርን ምህረትን ተሸክሞ ሲገለጽ እናገኘዋለን። በሌላም በኩል ብንፈልግ በኦሪት ዘጸአት ምዕራፍ 14 ላይ ውሃ የአሸናፊነት የድል የአዲስ ሕይወት ጅማሮ ሆኖ ተገልጦ እናገኘዋለን። በኦሪት ዘጸአት ምዕራፍ 17 ላይ ደግሞ ከአለት ውስጥ እስራኤላውያን እየፈለቀላቸው ይጠጡት የነበረውን ውሃ ያስታውሰናል። ያ ውሃ የእግዚአብሔር ሕይወት ሰጭነት፣ ውሃ ሕይወት ሰጭ ነው፣ እግዚአብሔርም የሕይወት ባለቤት ነውና ያን ጋር ተያይዞ ሲንጸባረቅ መመልከት እንችላለን። በተለይ በብሉይ ኪዳን መጻሕፍት በኦሪት ዘሌዋውያን ምዕራፍ 14 15 ላይ ውጫዊ አካላዊ የሆነ ንጽህናን ከመጠበቅ እግዚአብሔር ጋር ለመገናኘት ወደ ቤተ መቅደስ ሲገቡ በውሃ ራሳቸውን እንዲያጥቡ የእግዚአብሔር መመሪያ ማግኘት እንችላለንና በተለይ በብሉይ ኪዳን በእንደዚህ አይነት ሁኔታ የተለያዩ ሐሳቦችን የተለያዩ ቁም ነገሮችን ተሸክሞ ውሃን ማግኘት እንችላለን።
እግዚአብሔር በውሃ ዓለማትን አስውቧል። እግዚአብሔር በውሃ ዓለምን አስጊጧል። እግዚአብሔር በውሃ ዓለምን መግቧል። በውሃ ደግሞ ዓለምን አጥፍቷል። በውሃ ላይ ሌላ የተደረገው በእስራኤላውያን ዘንድ የሚታወቀው እስራኤላውያን ውሃን ለሁለት ከፍሎላቸው ማይሰ ሎሙ አረፍት በይም ወአረፍት በጽግም እንዲል በግራና በቀኝ ውሃ ተከፍሎላቸው በደረቅ ተሻግረዋል። እነሱ የተሻገሩበት ውሃ ደግሞ ለጠላቶቻቸውና ለሚያሳድዷቸው ለፈርዖንና ለሰራዊቱ ደግሞ መቀበሪያ ቦታ ሆኗል። በአዲስ ኪዳን ደግሞ ጌታችን ለስራው ሁሉ መጀመሪያ ለመገለጡ መጀመሪያ አሁን ኤፒፋኒ ብለን ኤፒፋኒያ ቴዎፋኒ መገለጥ አስተርእዮ ማለት ነውና ጌታ ምስጢረ ሥላሴንም ሆነ ራሱን ለዓለም የገለጠው በውሃ ተጠምቆ ነው። ይሄ ዘመን አስተርእዮ የሚባለው እግዚአብሔር እግዚአብሔርነቱን ሥላሴ ሥላሴነቱን የገለጠበት ስለሆነ በውሃ እግዚአብሔር ተገልጧል፣ በውሃ ተጠምቋል። የሥራውንም መጀመሪያ ደግሞ ውሃውን የወይን ጠጅ በማድረግ ጀምሮታል። እግዚአብሔር ትሕትናን ክርስቶስ ትሕትናን በውሃ ሳይቷል። የደቀ መዛሙርቱን እግር በውሃ በማጠብ ዝቅ ብሎ ከዚያስ በውሃ እንዲያጠምቁ ደግሞ አዟቸዋል። እነሱም በውሃ አጥምቀዋል። እና እነዚህ ነገሮች ሁሉ በውሃ የሚደረጉ ተአምራት ናቸው። ዛሬ ደግሞ በዘመናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየአጥቢያው በየገዳማቱ በውሃ ጸበል ማለት ነው እግዚአብሔር ረድኤቱን ባለየበት የውሃ ጸበል ብዙ ተአምራቶች ፈውሰ ሥጋ ፈውሰ ነፍሶች እየተደረጉ ይገኛሉ። እስራኤላውያን 40 ዘመን ሲጓዙ የመብል የመጠጥ ጥያቄ አልነበረባቸውም። መና ከሰማይ እግዚአብሔር ያወርድላቸዋል። ከጭንጫ ላይ ደግሞ እንዲሁ ከአለት ላይ ውሃ ይፈልቅላቸው ነበር። ያ ከአለት ላይ ሙሴ እያፈለቀ ያጠጣቸው የነበረው ውሃ ቅዱስ ጳውሎስ በቆሮንቶስ መልእክቱ በአዲስ ኪዳን ተርጉሞታል። ይከተላቸው ከነበረው አለት ጠጥተዋል፣ ያ አለት ክርስቶስ ነው ብሎ ሲመልስ እናገኛለን። ሲተረጉመው ከአለት ላይ የፈለቀው ውሃ ከአለት ላይ በመፍለቅ የእግዚአብሔር ተአምር ከውሃ ጋር ተይዞ ሲገለጥ ማየት እንችላለን ማለት ነው። በአዲስ ኪዳን እንደዚሁ ለማንሳት በተለይ በዮሐንስ ወንጌል ምዕራፍ 2 የመጀመሪያው ጌታ በምድር በዘመነ ስጋዌ ያደረገው ተአምር መካከል በቃና ዘገሊላ ሰርግ ቤት ላይ ያደረገው ተአምር ነው። ያም ውሃን ወደ ወይን መቀየር ነው። ከዚያ ባሻገር በዚያው በዮሐንስ ወንጌል ምዕራፍ 5 ላይ መጻጉዕ የተባለ 38 ዓመት ሙሉ በደዌ ዳኛ ባልጋ ቁራኛ ተይዞ ስለነበረ ሰው ከተረከ በኋላ ቤተ ሳይዳ በምትባል ቦታ ላይ የምህረት ውሃ እንደነበር ይናገራል። ያን ውሃ በዕለተ ቀዳሚት የእግዚአብሔር መልአክ እየወረደ ያናውጠው ነበር። ያን ጊዜ ማንኛውም ሰው ደዌ ያለበት ቢገባ ከኃጢያቱ ከበደሉ ከህመሙ ይፈወስ ነበርና በውሃ ውስጥ የእግዚአብሔር ታምራት የተገለጠ ብዙ ህሙማንን ሲፈውስ በዚያ ቦታ ተገልጾ እናያለንና ከብሉይ ኪዳንም በአዲስ ኪዳንም ብዙ ታምራት ከውሃ ጋር ተገናኝተው ተደርገዋል። በኖህ ዘመን ጥፋት የመጣበት ምክንያት በኦሪት ዘፍጥረት በምዕራፍ 6 ከምዕራፍ 6 ጀምሮ ተጽፏል። ምድር በእግዚአብሔር ዘንድ በእግዚአብሔር ፊት ተበላሸች ነው የሚለው። ምድር በእግዚአብሔር ፊት ተበላሸች፣ አመጻንም ተመላች። እግዚአብሔር ምድርን በመቆጣቱ ምክንያት ይመግብ ያሳድግ የነበረውን ውሃ የጥፋት ምክንያት አድርጎታል። ለምን ውሃን መረጠው ካለን ግን ውሃ የእግዚአብሔርን ሁለት ባህሪያት የሚገልጽ ነው። እግዚአብሔር ሁልጊዜም ፍርድ አለው፣ ሁልጊዜም ደግሞ ምህረት አለው። ውሃም እንደዛው ነው። እግዚአብሔር ይሄን የመረጠበት ምክንያት ውሃ የሚያነጻ ነው። እግዚአብሔር ፍርዱን በማንጻት ያሳያል። ውሃን ላመጣ ነው ላጠፋው ነው እያለን ለኖህ ይነግረዋል። ለእርሱ መርከብ እንዲያዘጋጅ የሚድንበትን መንገድም ያሳየዋል። ይሄንን ሁኔታ ቀጥታ ያንድ የማጥፋት የማአት ከማለት ባሻገር የቤተክርስቲያን ትምህርት የኃጢያት ባርነት ማክተም የሚለውን ሐሳብ ይቀበላል። ምክንያቱም የኖህ ታሪክ ላይ ስንመለከት በጥፋት ውሃ የጠፉ እንዳሉ ሁሉ የዳነ ደግሞ ኖህና ቤተሰቦቹ አሉ። ስለዚህ ዓለም በሙሉ በጥፋት ውሃ ጠፍታለች ብለን እንዳናገር የሚያደርገን የዳነ ሰው መኖሩ ነውና የእግዚአብሔር ምህረትና ፍርድ በተዋህዶ የተገለጠበት ምዕራፍ ከተባለ ይሄ የኖህ ዘመን ነው። ይሄ የሆነበት ምክንያት ለምንድነው ከተባለ እንግዲህ ያ ይሰሩት የነበረው ግፍ ይሰሩት የነበረው ኃጢያት ምድርን አበላሽቷት ነበር፣ ምድርን አቆሽሿት ነበር። ስለዚህ እግዚአብሔር ምድርን ለማጠብ ያን ውሃ መጣ የሚለውን ሊቃውንቱ ይስማማሉ። ለዚህ ነው ቅዱስ ዮሐንስ አፈወርቅ ኦሪት ዘፍጥረት በተረጎመበት ላይ ያ የጥፋት ውሃ የመጣው ለቅጣት ሳይሆን ለመድኃኒትነት ነው ይላል። ምክንያቱም ቅዱስ ኤፍሬምም ይሄንኑ ሲተረጉም የጥፋት ውሃ የምድር ጥምቀት ነበር ብሎ ያነሳዋል። ምድር የተጠመቀችው መቼ ነው ከተባለ በጥፋት ውሃ።
ውሃ ቆሻሻውን ያጠፋል፣ ንጹህን ደግሞ ይገልጣል። እግዚአብሔር በኖህ ዘመን በጥፋት ውሃ የጎበኛቸው ወይም በውሃ ያጠፋቸው ምክንያቱ ቆሻሻውን እንደማጠብ ነው። ለምን ውሃን መረጠ ካልን ዛሬ ልብሳችን ሲቆሽሽ ሰውነታችን ሲቆሽሽ በውሃ ነው የምንታጠበው። በኖህ ዘመን ፍጥረታት መጥፋት ብቻ አይደለም፣ እግዚአብሔር ምድርን አጠባት በውሃ። ቆሻሻውን አስወገደ፣ ኃጢአተኞችን አስወገደ፣ ኃጢአትን አስወገደ፣ ንጹሃንን ደግሞ ገለጣቸው። ይሄ መጀመሪያው ምክንያት ነው። ሌላኛው በውሃ ለምን ጥፋትን አደረገ ካልን በኋላ ዓለምን የሚቤዣት በጥምቀት ውሃ ነውና ይህንን ምሳሌ ሲያደርግ አስቀድሞ እግዚአብሔር ምድርን በውሃ አጠፋት፣ ከዚያ ደግሞ በውሃ ደግሞ ነፍሳትን አዳነ። ሁልጊዜም የጥምቀትን ምሳሌዎች በብሉይ ኪዳን ስናይ ግማሹ ይሞትበታል፣ ከፊሉ ደግሞ ይድንበታል። እስራኤላውያን የተሻገሩበት ውሃ ባህር ምሳሌነቱ የጥምቀት ነው። ፈርዖን ተሰጥሞበታል፣ ሰራዊቱ ተቀብረውበታል። እስራኤላውያን ግን ድነውበታል ወይም ደግሞ ወደ ርስት ተስፋ ወዳደረጓት ምድር ተሻግረውበታል። ጥምቀትም እንደዚህ ነው። ያልተጠመቁ ሰዎች ይጠፉበታል፣ የተጠመቅን ሰዎች እንድንበታለን። ያመነ የተጠመቀ ይድናል ስለሚል ዝንቱ ውእቱ ወልድየ ዘአፈቅር ዝንቱ ውእቱ ወልድየ ዘአፈቅር። ዓለም በውሃ ዳግመኛ ድናለች። ለምን የሚለው የተለያዩ ሐሳቦችን ማንሳት እንችላለን። እንግዲህ አንደኛው ቅድሚያ የምናነሳው ውሃ የሚለው ቅዱስ ቄርሎስ እስክንድራዊ እንዳለው ከመንፈስ ቅዱስ ጋር ህብረት በማድረግ ወይም ደግሞ መንፈስ ቅዱስ በውሃ ውስጥ በማደር የሰው ልጆች ዳግመኛ የሚወለዱበት መሳሪያ ሆኗል። እንደውም በቤተ ክርስቲያናችን የውሃ አጭር ትርጉም ሊሆን የሚችለው መለኮታዊ ጸጋን መሸከም የሚችል የሚል ትርጉም ያገኛል። ይህም ቅዱስ ጎርጎርዮስ ዘእንዚናዙ ጌታ ወደ ዮርዳኖስ በገባ ጊዜ ከውሃው ቅድስናን አልተቀበለም፣ ለውሃው ቅድስናን ሰጠው፣ በርሱም ፍጥረታቱን ሁሉ ባረከ። በዚያም ምክንያት ይላል ውሃ ከዚህ ጊዜ ጀምሮ ተፈጥሯዊ ወይም ደግሞ ተራ ነገር ከመሆኑ ወጥቶ መለኮታዊ ነገርን መሸከም የሚችል ሆነ ብሎ ሲገልጽ እናየዋለንና የሰው ልጆች መዳን ከውሃ ጋር ተያይዞ የሆነው መሰረቱ የጌታ ጥምቀት ነው። ምክንያቱም ክርስቶስ በመጠመቁ የምንጠመቅበትን ለውሃ ኃይልን የምንጠመቅበትን ውሃ መለኮታዊ ጸጋን መሸከም የሚችል እንዲሆን አድርጎታል። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ምስጢረ ጥምቀት ነው እና ምስጢረ ጥምቀት ደግሞ የምስጢራት ሁሉ በር አንድ ሰው ይህንን ምስጢር ሳያከናውን ሳይፈጽም መቁረብ አይችልም ወይንም ደግሞ ሌሎች ስርዓትን መፈጸም አይችልምና የምስጢራት ሁሉ በር ጥምቀት ተብሎ ይጠራል። እንግዲህ በዚህ ጥምቀት ውስጥ ለሀብተ ወልድና ስመ ክርስትናን ያገኙ ወይንም ደግሞ ጸጋ መንፈስ ቅዱስን ያገኙ ልጅነትን ያገኙ ሁሉ እናንተ እነማን ናችሁ ተብለው ቢጠየቁ ወይንም ደግሞ አምላካችሁ ማን ነው ተብለው ቢጠየቁ አምላካችን ክርስቶስ ነው፣ ማንነታችን ክርስትና ነው፣ እምነታችን ደግሞ ክርስቲያን ነው፣ እናታችን ቤተ ክርስቲያን ናት ብለው ሞልተው የሚናገሩበት ምስጢረ ጥምቀት ተብሎ ይጠራል ማለት ነው። ጥምቀት የሚለው ከድህነት ጋር ተያይዞ የሚነሳ ጉዳይ የሆነበት ምክንያት የጌታ ትምህርት ስለሆነ ነው። የጌታችን በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያመነ የተጠመቀ ይድናል በማለት ጥምቀትን ከድህነት ጋር አገናኝቶ ሲናገር እንመለከታለን። በሶስት መንገድ ጥምቀትን መስርቶታል። የመጀመሪያው በትምህርት ነው። በትምህርት የምንለው ያመነ የተጠመቀ ይድናል ብሎ የተናገረው ነው። ሁለተኛው በተግባር ነው። ጌታ በማቴዎስ ወንጌል ምዕራፍ 3 ላይ በአካል ዮርዳኖስ ወርዶ ሲጠመቅ በተግባር እናየዋለን። እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 28 ላይ ለሐዋርያት በትእዛዝ መልክ ሂዳቸው አጥምቁ እያለ ሲናገር እናየዋለንና በእንደዚህ አይነት መሰረት ጌታ ጥምቀትን መስርቶ ለሰው ልጆች ዳግመኛ መወለጃ አድርጎ ሲሰጥ እንመለከተዋለን ማለት ነው። እንግዲህ ጥምቀት ማለት ቀጥታ ትርጉሙን ከወሰርነው በተገደበ በተኳተረ ውሃ ውስጥ መነከር፣ መዘፈቅ ወይም ገብቶ መውጣት የሚል ትርጉም ይሰጣል። ይህም ምስጢራዊ ትርጓሜው የሰው ልጆች ከሰይጣን ግዞት ከዲያብሎስ ኃይል የሚላቀቁበት ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የሚወለዱበት ስመ ክርስትና ሀብተ ውልድናን የሚያገኙበት የሥላሴ ልጅነት የምናገኝበት ነው። ይህም የሰው ልጅ የእግዚአብሔር ፍጡር ነው። ፍጥረታዊ ማንነታችን እንዳለ ሆኖ እግዚአብሔርን አባት ብለን የምንጠራበትና ልጅነት የጸጋ ልጅነት ገንዘብ የምናደርገው በጥምቀት ነው። ለዚያ ነው በዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ ሲያስተምረው የሰው ልጅ ዳግመኛ ከውሃና ከጥምቀት ልትወለዱ ያስፈልጋቸዋል ይለዋል። ጥምቀት በውሃ ባይሆን በማር ቢሆን ጥምቀት በወተት ቢሆን ሁሉም ሰው አይጠመቅም ማለት ነው። ማርና ወተት የሚያገኙ ሰዎች ይጠመቁ ነበር። ውሃ ዩኒቨርሳል ነው፣ በየትም ቦታ የሚገኝ ነው። ሁሉም አክሰስ ሊያደርገው የሚችለው ነገር ነው። ድህነትም ለሁሉ የተሰጠ ነው። ለባለጸጎች ለድሆች አይባልም።
ጥምቀት በውሃ መሆኑ ይሄ ነው እና የመንጻት ምክንያት ነውና ጌታ በወደደ ባወቀ ትንቢትም ምሳሌም ስላለው ምሳሌ አስቀድመን የኖህን እንዳነሳ ነው የእስራኤላውያን እንዳነሳ ነው አብርሃም ዮርዳኖስን ወንዝ ተሻግሮ መልከጼዴቅን አግኝቶ የጥምቀት ምሳሌ የሆነውን የዮርዳኖስን ወንዝ ተሻግሮ የሥጋው ደሙ ምሳሌ የሆነውን ደግሞ ህብስቱንና ጽዋውን ከመልከጼዴቅ ተቀብሏል። እነዚህ የመሰሉ ምሳሌዎችም አሉት። አስቀድመንም እንደተናገርነው ውሃ በቅድምና የእግዚአብሔር መንፈስ ያደረበትን ባራኪ ነበርና እግዚአብሔር ደግሞ ለጥፋት የነበረውን ውሃ ደግሞ ለድህነት አደረገ። ከዚያ በፊት ውሃ ዓለምን ስላጠፋ የጥፋት ምክንያት ተደርጎ ነበር። የጥፋት ምክንያት የሚመስሉት ነገሮች እግዚአብሔር የህይወት ምክንያት ያደርጋቸዋል። በመስቀል ላይ መሰቀል የመረገም ምሳሌ ነበር። ክርስቶስ ግን መስቀልን ምን አደረገው? የድህነት መገኛ አደረገው። መስቀል ኃይልነ መስቀል ጽነነ እያለን ነው ዛሬ። ውሃ የመጥፊያ ምሳሌ ተደርጎ ይወሰድ ነበር። ዛሬ ግን የህይወት ምክንያት ሆነ ማለት ነውና እግዚአብሔር ታሪክ ቀያሪ ነው። የውሃንም ስም ቀይሮለታል። የሚያጠፋውን ውሃ የህይወት ውሃ አድርጎታል ማለት ነው። ውሃ በማንኛውም ቤት ይገኛል። ስለዚህ እኔ በሁላችሁ ከፈለጋችሁኝ በሁላችሁ ህይወት አለው እናንተን ለማንጻት እናንተን ለመቀደስ እገኛለሁ ሲል በመናገኘው ሁሉም ሰው ያገኘው በሚችለው ነገር በውሃ አድርጎታል። እንዲሁም በዚህ በቅዱስ ማቴዎስ ወንጌል ትርጓሜ ላይ አንዲት ሸክላ ሰሪ ሸክላዋ ቢሰበርባት ወይንም ነቅ ቢያጋጥመው አፍርሳ እንደምታድሰው ሁሉ እናንተም ደግሞ በውሃ ትታደሳላችሁ፣ አሮጌውን ማንነት ቀብራችሁ አዲሱን ክርስቶስን የምትለብሱበት በምስጢረ ጥምቀት ነው በማለት እንግዲህ ውሃን መርጧል ማለት ነው። ውሃ ለአትክልት ቢያፈሱበት አትክልቱ ይለመልማል፣ አትክልቱ ፍሬን ይሰጣል። እናንተም ደግሞ ከውሃ ስትጠመቁ ከውሃና ከመንፈስ ስትጠመቁ ነፍሳችሁ ትለመልማለች፣ ነፍሳችሁ ልምላሜ ታገኛለች በማለት ውሃን እንግዲህ ለመጠመቂያነት ወይንም ደግሞ ለማዳን ውሃን መርጦታል። ሌላው ውሃ ፊትሽን ያሳያል፣ ገጽሽን ያሳያል። አንድ ክርስቲያን በክርስቶስ አምኖ ሲጠመቅ መልክዓ ሥላሴን ይመለከትበታልና በዚህ ምክንያት ውሃን መርጧል። እንዲሁም ደግሞ ትንቢተ ነቢያት ይፈጸም ዘንድ ውሃን መርጧል። በዚህ በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 ላይ ሕዝቅኤል እንዲህ ይላል፣ ጥሩን ውሃ ረጭባችኋለሁ እናንተም ደግሞ ከርኩሰታችሁ ትነጻላችሁ በማለት ቀድሞ የተነገረው ውሃ በክርስቶስ ደግሞ በአማናዊው ጥምቀት ልጅነትን ጸጋን የምናገኝበት እንደሆነ ቀድሞ የሚነገረው የብሉዩ ዘመን ጥላ ነው። አዲስ ኪዳን ደግሞ አካል ነው። ስለዚህ በብሉይ ሲነገር የነበረውን በአምላካችን መድኃኒታችን ኢየሱስ ክርስቶስ ወርዶ ተወልዶ ከዚያ ደግሞ ተጠምቆ ይሄ ትንቢቱን ፈጽሞልናልና በውሃ ያደረገበት ይሄ ነው። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ። ውሃ በተለይ ለኛ የሚያስተምረን ትምህርት በጣም ዘርፈ ብዙ ትምህርቶች ናቸው። ለምሳሌ ያክል እንግዲህ የሰው ልጅ ሊቃውንቱ እንደ ውሃ ነው ይላሉ። ውሃ ሲገኝ ያድፋፉታል፣ ሲጠፋ ደግሞ አጥብቀው ይፈልጉታል። እና ብዙ ጊዜ የሰው ልጆች ስናገኛቸው ከኛ ጋር ሲሆኑ ምንሰጣቸውና ስናጣቸው ደግሞ ምንፈልግባቸው መጠን ይለያያል። እና ከውሃ አንፃር ለሰው ልጆች ሊኖረን የሚገባው በተለይ በዓላትን ስናከብር ከዚያም ውጭ አንድ ሰው ለሌላ ሰው ሊኖረው የሚገባው አመለካከት ምንድነው የሚለውን ውሃ በደንብ ያስተምረናል። ስናገኘው ምናልባት በቤታችን ውስጥ ያደፋፋን ለብዙ ነገር ልናረጋው እንችላለን። 2 ቀን 3 ቀን ሲጠፋ ደግሞ ሩቅ መንገድ ተጉዘን ውሃን ፍለጋ እንሄዳለንና ብዙ አሁን ላይ እየኖርን ያለው ህይወት ከሰውም ጋር ባለን ግንኙነት ይሄን ይመስላል። አብረውን ሲሆኑ እያለ ምንም አይነት ነገር ክሬዲት ሳንሰጣቸው ሳናመሰግናቸው ግን በሞት ወይ በሌላ ምክንያት ከኛ ሲለዩ አጥብቀን ስንፈልጋቸው ይታያልና የተሰጠንን ያለውን በአግባቡ መጠቀም በኋላ ላይ ከሚመጣ ቁጭት በኋላ እንዲህ አድርጌው ነበር ብቆጥበው ነበር እንደሚባለው ለውሃ ያ ሰው እንዲህ አድርጌለት ነበር ከሚል አመለካከት እንድንወጣ ያደርገናል። ከዚያ ባሻገር ውሃ በጠብታ ውስጥ ረጅም ሰዓታትን ጠብታ ውስጥ አለትን መሰንጠቅ ይችላል። ውሃ በጣም ትንሽ ነገር ወይም ደግሞ ጉልበት የሌለው ይመስላል፣ ግን ትንሿ ጠብታ ጉልበት ኑሯት ትልቅ ጠንካራ የሚባል አለትን ትሰብራለችና በየትኛውም የህይወት ደረጃ ውስጥ ደጋግሞ መሞከር ደጋግሞ መውደቅን ሳይፈሩ በአንድ እንትን ላይ ረግቶ ረጅም ዘመንን ማሳለፍ ወይም ደግሞ ረጅም ትጋትን ከውሃ የሰው ልጆች መማር እንችላለን። ውሃ መልክ ያሳያል ይላሉ ሊቃውንቱ። ውሃችን መልካችንን ምናይበት ነውና የሰው ልጅ ሲኖር በህይወቱ ውስጥ ራሱን ማየት እንዳለበት ሌሎቹን ጉድፍ የሌሎቹን ኃጢአት ከመመልከት ባሻገር እኔ ማን ነኝ የሚለውን ራሱን የሚመለከት ማንነት እንዳለው ሊቃውንቱ ያስተምሩናል።
ሆረ ኢየሱስ ሆረ ኢየሱስ እምገሊላ 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 ሀበ ዮሐንስ